ጤና ይስጥልኝ የተከበራችሁ የብሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁ እኔ ሀብታሙ አሰፋና ታምሩ ገዳን ባለንበት ሰዓት አቆጣጠር የዛሬ የካቲት 11 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ ምረት አዋጅና ያገዛዙ ጦር፣ የስሙላው ኮሚሽንና ተቃውሞ፣ የዘራፊው ጦር መጋለጥ፣ ኢትዮ ኤርትራና ውጥረቱ፣ የወለጋው ጉዞና ተቃውሞ፣ የስደተኞቹ ሰቆቃ፣ የሶማሌላንድ ቁጣ፣ የእስራኤሉ ፕሬዝዳንት ወደ ኢትዮጵያ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። የአማራ ፋኖ ብሔራዊ ንቅናቄ ያገዛዙ ስልጣን አስጠባቂ ጦር 25ኛ ክፍለ ጦር ዘመቻ መሪን ጨምሮ የፋኖን ምረት አዋጅ የተቀበሉ ከነትጥቃቸው የተቀላቀሉት መሆናቸውን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ቴዎድሮስ 201ኛ ኮር ዛሬ የካቲት 11 ቀን 2018 ይፋ እንዳደረገው የአብይ አገዛዝ ስልጣን አስጠባቂ ጦር መካከል የ25ኛ ክፍለ ጦር ዘመቻ መሪ ከብልጽግና ሰራዊት በመክዳት ፋኖን መቀላቀሉን አስታውቋል። የአገዛዙን ስርዓታዊ መዋቅር የሴራ አካሄድ ቀድሞውኑ የተረዱና ሁኔታዎችን ለመውጣት አስቻይ ሳይሆኑ መቆየታቸውን የአማራ ፋኖ ብሔራዊ ንቅናቄ ምረት አዋጅን መጠቀም የውሳኔያቸው የመጨረሻ እንደሆነና በተግባር ፋኖን መቀላቀል እንዳስደሰታቸው መግለጻቸውንም ጠቅሷል። በዚህም የአገዛዙ ጦር 25ኛ ክፍለ ጦር ዘመቻ መሪ ሀብታሙ አዲስ፣ አማራ ሽታ አድማ ብተና፣ ማማሩ መለስ አድማ ብተና፣ ገብሬ በሌ ሚሊሻዎች ከሞጣና መልጦ ለማርያም ካምፕ በመውጣት ሁሉም ከነሙሉ ትጥቃቸው በመያዝ 54ኛ ክፍለ ጦሩን የተቀላቀሉ ሲሆን በክፍለ ጦሩ አመራሮች ደማቅ አቀባበል እንደተደረገላቸው የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 201ኛ ኮር ህዝብ ግንኙነት ባወጣው በዚሁ መረጃ አስታውቋል። ይህ በእንዲህ እንዳለ በተመሳሳይ የፋኖን የምረት አዋጅ የተቀበሉ ቲም መሪ የሚመራቸው 6 አባላትን ይዞ በደቡብ ወሎ ፋኖን መቀላቀላቸው ተገልጿል። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ልጅ ኢያሱ ኮር የጎፍ ክፍለ ጦር ህዝብ ግንኙነት ዛሬ የካቲት 11 ቀን 2018 ይፋ ባደረገው በዚህ መረጃ ደቡብ ወሎ ዞን አብሉኮ ወረዳ የሚገኘው የብልጽግና የግለሰብ ዙፋን ጠባቂ ሰራዊት አባል የነበሩ 5 አድማ ብተናና አንድ ልዩ ኃይል ሲበተን ወደ ፖሊስ ገብቶ የነበረ በአጠቃላይ 6 በተዛባ መንገድ ከተረኛው ስርዓት ጋር ተሰልፈው የነበሩ የምረት አዋጁን ጥሪ ተቀብለው ዛሬ የካቲት 11 ቀን 2018 የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ልጅ ኢያሱ ኮር የጎፍ ክፍለ ጦርም ከነትጥቃቸው መቀላቀላቸውን አስታውቋል። በተመሳሳይ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ህዝብ ግንኙነት መምሪያ ዛሬ የካቲት 11 ቀን 2018 በተጨማሪ ይፋ እንዳደረገው ፋንታውን ውቤ፣ ምስጋናው ዳኘ የተባሉ የአድማ ብተና አባላት እያንዳንዳቸው ከያዙት ሙሉ ትጥቅ በተጨማሪ ሌላ ትጥቅ ደርበው በመያዝ ከዳንግላ ወረዳ ማዕከል አካባቢ ከመሸገው የጠላት ኃይል በመውጣት የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ 105ኛ ኮር ኮማንድ ዩኒትን መቀላቀላቸውን ገልጿል። ስሩ የተቆረጠው አገዛዝ አባላቱን ከ9ኛ ክፍል አፍሶ በግዴታ ወደ ብር ሸለቆ ማሰልጠኛ ማዕከል እንደወሰዳቸውና ለ3 ወር ስልጠና እንደወሰዱ ገልጸው የተሰጠን ተልዕኮ የአማራን ህዝብ መግደልና ማቁሰል መሆኑን ሲነገረን ሲገባን አማራን አይገለውም ብለን ወደ ወንድሞቻችን ተቀላቅለናል በማለት አስተያየት መስጠታቸው ተገልጿል። ይህ በእንዲህ እንዳለ ቴዎድሮስ ህዝብ በተጨማሪ ባወጣው መረጃ በእዙ የ44ኛ ክፍለ ጦር ለግዳጅ ዝግጁ መሆኑን ጠቅሷል። የቴዎድሮስ ዕዝ 105ኛ ኮር ለተከታታይ ቀናት የቴዎድሮስ ዕዝ አመራሮች በተገኙበት ከ44ኛ ክፍለ ጦር አመራርና አባላት ጋር በመነጋገር ቀጠናው ላይ ያለን የጠላት ኃይል ለመደምሰስ ከምንጊዜውም በላይ መዘጋጀታቸውን አሳውቋል። ማህበረሰቡን ለመዝረፍ ለመግደልና ለማሰቃየት እየተንቀሳቀሰ የሚገኘው አረመኔው ሰራዊት በሄደበት ሁሉ ሽንፈቱን እየተከናነበ በጀግኖች ክንድ እየተደቆሰ እንደሚገኝና ህዝባችንን ለመጠበቅ የትኛውንም አይነት መስዋዕትነት ለመቀበል ዝግጁ ነን በሚል ዳግም ቃል ኪዳናቸውን ማረጋገጣቸውን ይኸው መረጃ ጠቅሷል። ይህ በእንዲህ እንዳለ በየቀጠናው የፋኖን የምረት አዋጅ መሰረት አድርጎ ከአገዛዙ ጋር ትጥቅ ይዘው የስልጣን አስጠባቂው ጦርና በባንዳነት የተሰለፈው ሚሊሻ አድማ ብተናና ፖሊስ አባላት ብቻ ሳይሆን በፖለቲካ አመራር ደረጃም ከአገዛዙ ጎን ተሰልፈው ከህዝባቸው በተቃራኒ እየተንቀሳቀሱ ያሉ የምረት አዋጁ ተጠቃሚ እንዲሆኑ የአማራ ፋኖ ብሔራዊ ንቅናቄ በቅርቡ ይፋ የምረት አዋጅ አውጥቶ ይህንኑ በዚህ አዋጅ ምረት የተደረገላቸው ምንም አይነት የበቀል እርምጃ እንደማይወሰድባቸው ይፋ ማድረጉ አይዘነጋም። የተወካዮች ምክር ቤት አባል የሆኑትም ዶክተር ደሳለኝ ጫኔ በርካታ የአማራ ተወላጆች የሆኑ የፖለቲካ መሪዎች፣ ጋዜጠኞችና የህዝብ እንደራሴዎች በታሰሩበት ሁኔታ የሀገራዊ ምክክር ሂደቱም ስኬታማ ይሆናል የሚል እምነት እንደሌላቸው በይፋም ገለጹ። ዶክተር ደሳለኝ የሀገራዊ ምክክር ኮሚሽን አመራሮች በምክር ቤቱ ቀርበው ማብራሪያ በሰጡበት ወቅት ይህን አቋማቸውን የገለጹ ሲሆን በንግግራቸውም ኮሚሽኑ በእስራት ላይ ያሉ የሀሳብ መሪዎች እንዲፈቱ በቂ ግፊትም አላደረገም ሲሉም ቅሬታ
ቅሬታቸውን አሰምተዋልም ወቅሰዋልም። የምክር ቤት አባሉ ዶክተር ደሳለኝ በገለጿቸው ወቅት በርካታዎች የአማራ ተወላጆች በማንነታቸው በፖለቲካ አመለካከታቸው ምክንያት ለረጅም ጊዜያት በእስር ቤትም እየተንገላቱ መሆኑን ገልጸው እነዚህ ተራ ዜጎችም አይደሉም፣ ማህበረሰቡ ልሂቃን ብሎ የሚለያቸው የሐሳብ መሪዎች ናቸው ያሉት ዶክተር ደሳለኝ እነዚህ አካላት ባልተሳተፉበት ምክክር አልተወከልኩም የሚል ጥያቄ ቢነሳም ተገቢ መሆኑ ተከራክረዋል። ዶክተር ደሳለኝ በማከልም ኮሚሽኑ ታሳሪዎችን እንዲፈቱ ለመንግስትም ጥያቄ ቢያቀርብም ውጤት አለማግኘቱን ለህዝብ በግልጽ አለማሳወቁን ነቅፈው በዚህ ምክንያትም ቀደም ሲል ለሂደቱ የነበራቸውን ድጋፍም ወደ ስሜት አልባነት መለወጡና በምክክሩም የኢትዮጵያ ችግር ይቀረፋል የሚል ተስፋ እንደሌላቸውም ተናግረዋል። ለቀረበው ወቀሳ ምላሽ የሰጡት የሀገራዊ ምክክር ኮሚሽን ምክትል ሰብሳቢም ኮሚሽን ማንኛውም ዜጋ ያለአግባብ እንዳይታሰርና የታሰሩትም እንዲፈቱ ጥረት እያደረገ መሆኑን ገልጸው ሆኖም ኮሚሽኑ አሰራሩና ግፊቱን የሚያደርገው በራሱ መንገድ እንጂ እንደ አክቲቪስትም እንዳልሆነም አስገንዝበዋል። ምክትል ሰብሳቢው ሲቀጥሉ በጣም ፍጹም ወይም ፐርፌክት የሆነ ሁኔታ ቢኖር ኖሮ ይህ ሀገራዊ ምክክር አያስፈልግም ነበር በማለት ኮሚሽኑ ችግሮችን ለመፍታት የመፍትሄ ፍለጋ አካል ሆኖም እየሰራ መሆኑን ገልጸዋል። መንግስትና ህዝብ የሰጡትን አደራን ለመወጣትም ከፍተኛ ጥረት እያደረገ ነው ሲሉም ለምክር ቤት አባላቱ አስረድተዋል። የአገዛዙ ወታደሮች በአማራ ህዝብ ላይ የሚያደርጉትን ወረራ ተከትሎ አርሶ አደር ቤት በመግባት እህል ሲደፉና ሲያበላሹ የሚያሳየውን መረጃ በማህበራዊ ሚዲያ መነጋገሪያ ሆኗል። የአብይ አህመድ ቅጥረኛ ኃይል ጸረ አማራ፣ ጸረ ኢትዮጵያ ነው የምንለው በመረጃና በማስረጃ ነው በማለት የፋኖ አመራር ገለጸ። በአማራ ህዝብ ላይ ጦርነት የከፈተው የአብይ አህመድ አገዛዝ ያሰማራቸው ስልጣን አስጠባቂ ወራሪ ሰራዊት አባላት ሰላማዊ ሰዎች ላይ ከሚፈጽሙት ጥቃት በተጨማሪ ህዝቡን ለማደየት ሆን ብለው ሰብልና ክምር ከማቃጠል አልፈው ከጎተራ እህል እያወጡ መዝረፋቸውና በመድፋት ማውደማቸው ተደጋግሞ ሲገለጽ የነበረ ሲሆን ይህንኑ የበለጠ የሚያስረዳ የቪዲዮ ማስረጃ ይፋ መሆኑን ተከትሎ መነጋገሪያ ሆነዋል። የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ ዕዝ የ109ኛ ኮር የህዝብ ግንኙነት ኃላፊ አርበኛ የቻሌ አድማሱ የአብይ አህመድ ቅጥረኛ ኃይል ጸረ አማራ፣ ጸረ ኢትዮጵያ ነው የምንለው በመረጃና በማስረጃ ነው። ኢትዮጵያ ባሳለፈቻቸው ዘመናት ሁሉ እንደ አብይ አህመድ ያዋረዳት የለም። አማራ ክልል የገባ የአብይ አህመድ ወራሪና አውዳሚ ኃይል የአማራን አርሶ አደር ለፍቶ ጥሮ ግሮ ያመረተውን እህል እንዲህ ሲቀልድበት ማየት ያማል። መፍትሄው ማሸነፍና ማሸነፍ ብቻ ነው በማለት ድርጊቱን አውግዘዋል። አገዛዙ ሰላማዊ ሰዎች ላይ በሚፈጽመው ጥቃት በጦር ወንጀልና የዘር ማጥፋት የሚጠየቅ ሲሆን ጦርነቱን ሽፋን በማድረግ የአማራ ህዝብን እስከ መጨረሻው ለማድቀቅና ለማስራብ ሆን ብሎ ሲሰራ የነበረውን እርምጃ አጠናክሮ መቀጠሉን ቪዲዮውን ተከትሎ ተጨማሪ አስተያየቶች መዘዋወር ጀምረዋል። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ትላንት የካቲት 10 ቀን 2018 ዓ.ም በደቡብ ወሎ ዞን ወግዲ ወረዳ ውስጥ የሚገኘው ያገዛዙ ስልጣን አስጠባቂ ወራሪ ሰራዊት በንጹሃን ዜጎች ላይ እያደረገ ያለው ግፍና በደል አጠናክሮ መቀጠሉና ህጻናትን ከመድፈር ሰላማዊ ሰዎችን ከመግደል በተጨማሪ ቱሉ የጉርባ ተብሎ በሚጠራው ተራራ ላይ የሚገኝ የተፋሰስ ደን ፋኖ ይደበቅበታል በሚል ሰበብ በመከላከያ ሰራዊቱ እሳት እንዲለቀቅበት ከማድረግ በተጨማሪ 025 ቀበሌ ተብሎ በሚጠራው አካባቢ ያገዛዙ ስልጣን አስጠባቂ ሰራዊት የገበሬውን ምርት ከጎተራ እያወጡ መጫወቻ ማድረጋቸውን በዚህ ቀበሌ ብቻ ከ125 ኩንታል በላይ እህል መዘረፉ የተገለጸ ሲሆን ተጎጂዎችንም በስም ዘርዝሮ ይፋ ማድረጉ አይዘነጋም። የአንድ ሀገር መከላከያ ሰራዊት የአገሪቱን ዳር ድንበር የሚያስጠብቅ የህዝብ አጋር ቢሆንም አብይ አህመድ የሚመራው አገዛዝና ያሰማራው ወራሪ ሰራዊት መከላከያ ተብሎ ሊጠራ እንደማይገባ በተደጋጋሚ በሰላማዊ ሰዎች ላይ የሚፈጽመው ጭፍጨፋ፣ በዘር ማጥፋትና በጦር ወንጀል የአገዛዙ ስልጣን አስጠባቂ ወታደራዊ አዛዦችና አብይ አህመድን ጨምሮ ዋና ዋና መሪዎች ተጠያቂ መሆናቸው የጊዜ ጉዳይ ካልሆነ በስተቀር እንደማይቀር ተደጋግሞ ሲነሳ ቆይተዋል። ኢትዮጵያና ኤርትራ በጦርነት አፋፍ ላይ ናቸው ሲል በዓለም አቀፍም ደረጃም የጦርነትና የቀውስን ሁኔታ የሚያጠናው ኢንተርናሽናል ክራይሲስ ግሩፕ አስጠነቀቀ። የጥናት ግሩፑ በሰሜን ኢትዮጵያና በኤርትራ መካከል አዲስ የጦርነት ስጋት እንዳለ ያስጠነቀቀ ሲሆን ውጥረቱ ወደ ቀጥተኛ ጦርነት ለመቃረብም አጭር ጊዜያትም ቀርቶታልም ሲል አስጠንቅቋል። ዓለም አቀፉ የጥናትም ተቋም ወይም ኢንተርናሽናል ክራይሲስ ግሩፕ ባወጣው አዲስ ሪፖርት በኢትዮጵያ ፌዴራላዊ መንግስትና በኤርትራ
እንደዚሁም በትግራይ ኃይሎች መካከል ያለው ግንኙነት እጅግ አደገኛ ደረጃ ላይ ደርሷልም ብለዋል። ተቋሙ እንዳለው ከሆነ ቀጠናው ዳግም ወደ አስከፊ ጦርነት ሊያመራ የሚችልበት እድል ሰፊ መሆኑን ጠቅሶ ይህም የሰኮንዶች እድሜ ብቻም የቀረው ስጋት መሆኑን ያመላክታልም ሲል አስጠንቅቋል። ለዚህ ውጥረት መባባስ እንደ ምክንያትነት የተጠቀሱት የኢትዮጵያ መንግስት የባህር በር ለማግኘት ያለው ፍላጎትና በኤርትራ በኩል እንደ ሉዓላዊነት ስጋት መታየቱ በትግራይ ክልል መንግስት አመራሮች መካከል የተፈጠረው የውስጥም ክፍፍል እንደዚሁም በቅርቡ በጠለምት አካባቢ የተከሰቱት ወታደራዊ ግጭቶችና የድሮን ጥቃቶችም ናቸው ብለዋል። ሪፖርቱ በማከልም ይህ አዲስ ግጭትም ከተከሰተ በመቶ ሺዎች የሚቆጠሩ ሰዎችን ህይወትም ከቀጠፈው የቀደመው ጦርነት በባሰ መልኩ አውዳሚ እንደሚሆን የቀይ ባህር አካባቢን ይበልጥም ሊያናውጠው እንደሚችል ስጋት መኖሩን አስጠንቅቋል። በመጨረሻም ተቋሙ እንደ ኬንያም፣ ደቡብ አፍሪካም፣ ናይጄሪያም የመሳሰሉ የአፍሪካ ሀገራትም እንደዚሁም ሀያላን ሀገራትም ግጭቱን ለማስቀረትም አስቸኳይ የዲፕሎማሲያዊ ጥረትም እንዲያደርጉም ሲል ጥሪ አቀርበዋል። የኢትዮጵያ ባህር በር ፍላጎትም በንግድ በሰላማዊ ውይይት ላይ ብቻ እንዲፈታ ሲልም ምክረ ሐሳቡን ሰጥቷል። በአገዛዛቸው ዛሬም ብሔርና ሃይማኖት ተኮር ጥቃት ከሚፈጸምባቸው ቦታዎች በግንባር ቀደምትነት በምትጠቀሰው ወለጋ ጠቅላይ ሚኒስትሩ ዛሬ ያደረጉት ንግግር ከዚህ ቀደም የነበረውን ንጹሐን እየተጨፈጨፉ ስንዴም ቢሆን ኤክስፖርት እናደርጋለን፣ ንጹሐን እየተጨፈጨፉ ችግኝ እንተክላለን የሚለውን አመለካከታቸውን አለመለወጣቸውን የሚያሳይ ነው ተብለዋል። በአማራ ሕዝብ ላይ ቀጥተኛ ጦርነት በመክፈት ዛሬም ሰላማዊ ሰዎችን የጥቃት ኢላማ በማድረግ ከአየር በድሮን ከምድር በከባድ መሳሪያና ወራሪ ስልጣን አስጠባቂ ሰራዊት ንጹሃንን የሚጨፈጭፉት ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም በወለጋ ነቀምት ተገኝተው በጦርነቱ መሃል ተጨማሪ ብሔር ተኮር ጥቃት እንዲፈጸም በአማራ ህዝብ ላይ ጥላቻ ቅስቀሳ ሲያደርጉ የነበረ ሲሆን ዛሬ ወደ ወለጋ ጎራ ብለው ወለጋ ከፍተኛ ሰላም የሚገኝባት ምድር ናት በማለት ዛሬም ድረስ የአማራ ብሔር ተወላጆችና የኦርቶዶክስ እምነት ተከታዮች የጥቃት ኢላማ በሆኑበት ወለጋ በኦነግና በአገዛዛቸው መካከል ውጊያ ባልቆመበት ሁኔታ ውስጥ ወለጋ የሰላም ምድር መሆኗን ጠቅሰው መናገራቸው በህዝቡ ላይ እየደረሰ ያሉ ስቃዮችና ችግሮች እንደማያሳስባቸውና ከዚህ ቀደም በፓርላማ በአማራ ህዝብ ላይ በወለጋ ሰፊ ጭፍጨፋ በሚፈጸምበት ወቅት ቅሬታ ከየአቅጣጫው መቅረቡን መሰረት አድርገው ንጹሃን እየተጨፈጨፉ ከሳሾቻችን እየጮሁ ስንዴ ኤክስፖርት እናደርጋለን፣ ንጹሃን እየተጨፈጨፉም ችግኝ እንተክላለን፣ ለአስከሬናቸው ቢያንስ ጥላ ይሆናል ብለው የሰጡት ንግግር ዛሬም አቋማቸው አለመለወጡን ያሳያል ተብለዋል። በወለጋ የኦሮሞ ብሔር ተወላጆችን ጨምሮ ይቃወማሉ የተባሉ እየተገደሉ የሚጣሉበት የአማራ ብሔር ተወላጆች ግልጽ የጥቃት ኢላማ የሆኑት በአገዛዛቸው ጭምርና የኦሮሚያ ልዩ ኃይልና ገዳ ኮማንዶ የተባለው ጭምር በቅርቡ የነዋሪዎችን ቤት ያቃጠለበት ሰላማዊ ሰዎችን የጨፈጨፈበትና ያፈናቀለበት እርምጃ ጭምር ያለመቆም የኦርቶዶክስ እምነት ተከታዮችም የጥቃት ኢላማ ሆነው በዛው ወለጋ እየተጨፈጨፉ ቢሆንም ለአብይ አህመድ የኮሪደር ልማት ያሉትን ጎብኝተው በአካባቢው ተሰራ ያሉትን ካዩ በኋላ ወለጋ ታላቅ የሰላም ምድር ነች በማለት ችግሮች ከዚህ ቀደም ብቻ እንደነበሩ አድርገው ለመጥቀስ ሞክረዋል። ወለጋ ዛሬ ከፍተኛ የደስታ ዝናብ የሚዘንብባት ምድር ናት። ይሄ ደስታዋ በንግግር ብዛት እንዳይበላሽ በዚሁ ቋጫለሁ። እንኳን ደስ ያላችሁ። ልማታችን ይቀጥላል። በጋራ ሀገራችንን እናልማ፣ ሰላማችንን እንጠብቅ። የዛሬው ንግግራቸው ከዛሬ ዓመት በፊት በዛው በወለጋ ነቀምት ስታዲየም በመገኘት በአማራ ህዝብ ላይ ግልጽ ጦርነትና የጥላቻ ቅስቀሳ ያደረጉበትና ጠላቶቻችን ስልጣናችን እየነቀነቁ ነው ከማለት አልፈው የአማራ ህዝብን በቀጥታ የጥቃት ኢላማ የሚያደርግ ንግግር ማድረጋቸው ሲያስወቅሳቸው የነበረ ሲሆን ከዚህ ቀደም በፓርላማ ተናግረው ማህበራዊ ሚዲያ ፈቀላጤዎቻቸውና አንዳንድ ወገኖች ሊያስተባብሉላቸው የሞከሩት የጥላቻ ንግግር ዛሬም አስተሳሰባቸው ንጹሃን እየተጨፈጨፉ የራሳቸውን ፍላጎት ለማሳካት ቆርጠው መነሳታቸውን ያሳያል የሚሉ ወቀሳዎች ተከትለው ቀርበዋል። በተለይም በወለጋ የቀድሞ ጓዴና አጋር ያሏቸውና ለስልጣን ጭምር ያበቋቸው አቶ ለማ መገርሳ የቀድሞ ኦሮሚያ ክልል ፕሬዝዳንት ከስልጣን ካባረሯቸው በኋላ በወለጋ ህዝብ ላይ ጭምር ቂም በመያዝ በአካባቢው ለማን ይደግፋሉ ያሏቸውን የብልጽግና ፓርቲ የተቀበሉ አመራሮችን ጭምር በኦነግ ሽኔ ስም መግደላቸው በተደጋጋሚ በወቀሳ ሲነሳ የቆየ ሲሆን የቀድሞ ውጭ ጉዳይ ሚኒስትር የነበሩትና በኋላም የደህንነት አማካሪያቸው የነበሩት አቶ ገዱ አንዳርጋቸው ውጭ ጉዳይ ሚኒስትር ውስጥ በነበሩበት ወቅት አንድ ጎበዝ ዲፕሎማትን ለተጨማሪ ሹመት ማሰባቸውን ለጠቅላይ ሚኒስትሩ በገለጹላቸው ወቅት አላወክም እንደ እሱ ከወለጋ ነው በማለት ከኦሮሞ ህዝብም ለያይተው የነበራቸውን ጥላቻ ከአገር ከወጡ በኋላ ምስክርነት መስጠታቸው አይዘነጋም። ባለፈውም ብየዋለው፣ አሁንም ደግማለው። ንጹሃን አላግባብ እየተገደሉ በየቦታው ከሳሾች ጠዋት ማታ እየነዘነዙን
በሚቀጥለው ዓመት ስንዴ ኤክስፖርት እናደርጋለን። ስንዴን ኤክስፖርት ማድረግ እንዳንችል ሲያደርጉ ተሳክቶላቸዋል። ጠላት ነው ሰው እየሞተ ችግኝ አይተከልም የሚለን ጠላት ነው፣ እንዳትሰሙ። ሰው እየሞተ የሞተበት ቦታ ችግኝ እንተክላለን፣ ቢያንስ አስክሬኑ ጥላ እንዲኖረው። የቱርኩ ፕሬዝዳንት በአፍሪካ ቀንድ ተጨማሪ ግጭት አያስፈልግም ብለው ባስጠነቀቁ ማግስት የአብይ አገዛዝ ዛሬም ታንኮችን ጨምሮ ከባድ የጦር መሳሪያዎችን ወደ ሰሜን ማጓጓዙን አጠናክሮ ቀጥሏል። የጦርነት ስጋቱ ከጊዜ ወደ ጊዜ እየጨመረ መምጣቱ ተገልጿል። የአብይ አገዛዝ ከኤርትራ ጋር ያነሰዋል የተባለውን ጦርነትና ከህወሓት ጋር ዳግም ጦርነት ውስጥ ለመግባት የሚያስችለውን ዝግጅት አጠናክሮ መቀጠሉን ዛሬም በርከት ያሉ ከባድ መሳሪያዎች ታንኮችን ጨምሮ መድፎችና ብሄም ተኳሾች ጭምር ወደ ሰሜን በብዛት ከተለያዩ አገሪቱ አካባቢዎች ከሚገኘው የጦር ሰፈሮች መጓጓዝ የጀመሩ ሲሆን እርምጃው የጦርነቱን አይቀሬነት ያሳያል የተባለ ሲሆን ትላንት የቱርኩ ፕሬዝዳንት በአፍሪካ ቀንድ ተጨማሪ ግጭት አያስፈልግም በማለት የሰጡትን ማስጠንቀቂያ አብይ አገዛዝ ችላ ማለቱን በተግባር እያሳየ ነው የሚሉ አስተያየቶችም ተከትለው ቀርበዋል። የጦር መሳሪያ ማጓጓዙን ዛሬም በስፋት እየታየ ባለበት ወቅት የትላንቱን የቱርክ ፕሬዝዳንት ጉብኝትና የሰጡትን አስተያየት መሰረት አድርጎ ጀዋር መሐመድ የትላንትናው የቱርክ ፕሬዝዳንት መልእክት እንደተጠበቀው አጭርና ቁልጭ ያለ ነበር። በውክልና ጦርነት አካባቢውን ማወክና የጎረቤት ሀገራትን ሉዓላዊነት መጣስ መቆም አለበት። የአፍሪካ ቀንድን መበጥበጥ ሳይሆን የውስጥም ሆነ ከጎረቤት ጋር ያለን ሽኩቻ በእርስ በርሱ ውይይት መፍታት ይሻላል። ኢትዮጵያ ያነሳችው የባህር በር ጥያቄ ተቀባይነት ያለው መሆኑን ነገር ግን እውን መሆን የሚገባው በድርድርና ዓለም አቀፍ ሕግን ባከበረ መልኩ መሆኑን ለዚህ ደግሞ ቱርክ ከሶማሊያ ጋር እንዳደራደረች ሁሉ ተመሳሳይ ሚና ለመጫወት ዝግጁ መሆኗን ማረጋገጣቸውን አስታውሶ አብይ ይህን የብልህ ምክር ዲፕሎማሲያዊ ማስጠንቀቂያ ተቀብሎ ከተጠናወተው የውክልና ጦርነት አባዜ ይላቀቃል ወይስ በብደቱ ይቀጥላል የሚለውን በሚቀጥሉት ሳምንታት የሚታይ ይሆናል በማለት የቱርኩ ፕሬዝዳንት የሰጡትን ማስጠንቀቂያ ተከትሎ ዛሬም የጦር መሳሪያ የተጓጓዘ ባለበት በማህበራዊ ሚዲያ አስተያየቱን አስፍረዋል። የአገዛዙ ማህበራዊ ሚዲያ አፈቀላጤዎች የቱርኩ ፕሬዝዳንት የሰጧቸውን ንግግሮችና የወሰዷቸውን እርምጃዎች ወደ ጎን በማድረግ ለአገዛዙ ዲፕሎማሲያዊ ድጋፍ የተገኘበት ነው ይበሉ እንጂ በተግባር የታየው የቱርክ ፕሬዝዳንት ንግግር የአብይ አገዛዝ የአረብ ኤሚሬትን አጀንዳ ለማስፈጸም አሰብን በኃይል እንቆጣጠራለን ከማለት አልፎ ከሶማሊያ ጋር በቱርክ አማካኝነት ያደረገውን ስምምነት ወደ ጎን በማድረግ ሶማሌላንድ ውስጥ ኤምባሲ መክፈቱና የሶማሌውን ፕሬዝዳንት አንዳንድ ጎረቤት ሀገራት ለሶማሌላንድ እውቅና ለመስጠት ሞክረዋል ያሉትን ወቀሳ የሚያጠናክር ጠንከር ያለ አስተያየትና አገዛዙ ያሰበውን ዲፕሎማሲያዊ ትርፍ ማግኘት ያልቻለበት መሆኑ ተጠቅሷል። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት የጀመረውን የሮመዳን ጾም ምክንያት ማድረግ ከቱርኩ ፕሬዝዳንት ጉብኝት አንድ ቀን ቀደም ብሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች የጀመሩትን የአብይ ጾም ወደ ጎን በማድረግ መግለጫ እስከ ማውጣት የደረሰበት ከቱርኩ ጋር ያለውን ዲፕሎማሲያዊ ግንኙነትና የሃይማኖት መልክ ለመስጠት ያደረገው ጥረት እንዳልተሳካ ጉብኝቱን ተከትሎ በስፋት አስተያየት እየተሰራጨ ይገኛል። ይህ በእንዲህ እንዳለ በሰላማዊ ሰዎች ላይ ጭፍጨፋ በማድረግ በጦር ወንጀል ጭምር የአየር ኃይሉ አዛዥ ሌተናል ጀነራል ይልማ መርዳሳን ጨምሮ አየር ኃይሉም እንደ ተቋም በታሪክ ጭምር የሚያስጠይቀው ተግባር እየፈጸመ መሆኑ በስፋት በሚነገርበት በዚህ ወቅት አየር ኃይል የሀገሪቱን ጥቅም ለማስጠበቅ በከፍተኛ ደረጃ ተንቀሳቅሷል የሚል መግለጫ በአገዛዙ ስልጣን አስጠባቂ ጦር ማህበራዊ ሚዲያ ላይ ጭምር አሰራጭቷል። የአብይ አገዛዝ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ በድሮንና በጀት ሰላማዊ ሰዎችን፣ ጤና ተቋማትን፣ ትምህርት ቤቶችን ጭምር የጥቃት ኢላማ በማድረግ በተደጋጋሚ እያደረሰ ያለውን ጥቃት አየር ኃይሉ እንደ ተቋም የኢትዮጵያን ጥቅም ሳይሆን ስልጣን ላይ ወጣውን አገዛዝ ዘረኛ አጀንዳ ለማስፈጸም በህዝብ ሀብት በህዝብ ላይ ጦርነት ያወጀው አገዛዝ መሳሪያ መሆኑ በተደጋጋሚ በወቀሳ ሲነሳ ቆይተዋል። በዓለማችን ላይ ቀደምት ከሆኑት እምነቶች መካከል ተጠቃሽ የሆኑት በቢሊዮኖች የሚቆጠሩ ተከታዮች ያላቸው የክርስትናና የእስልምና እምነት ተከታዮች የታላቁ የሁዳዴ ጾምና የታላቁ የሮመዳን ጾምን ከ3 አስርት ዓመታት ወዲህም ለመጀመሪያ ጊዜ በጋራም ጀመሩ። በክርስትና አማኞች ዘንድ ጌታ ኢየሱስ ክርስቶስ በይሁዳ ምድረ በዳም በምድረ ዮርዳኖስም ሰይጣንን ድል ለመንሳትም 40 ቀንና 40 ሌሊት በመጾም ለአማኞች ምሳሌ የሆነበትን የአብይ ጾም ወይም ጾመ አርባና የሁዳዴ ጾም በዚህ ሳምንት የተጀመረ ሲሆን በእስልምና እምነት ተከታዮች ዘንድ 9ኛው ቅዱስ ወር የሆነውን ይህ ወር ነቢዩ መሐመድ በመካ አቅራቢያ በሚገኝ ዋሻ ውስጥ ለ30 ቀናት በመጾምና በጸሎትም ከፈጣሪ ከአላህ ጋር በነበራቸው ግንኙነት የተነሳ ቅዱስ ቁርአን በቅዱስ ገብርኤል አማካኝነት የተገለጠላቸው መሆኑን በእምነቱ ተከታዮች ዘንድ በስፋትም ይታመናል። ታዲያ እነዚህ ሁለትም ከአብርሃም ዘር ሐረጋቸው የሚመዘዘው ሁለቱ የዓለማችን ታላላቅ እምነቶችም
የክርስትናና የእስልምና እምነቶች ከ1993 የአውሮፓ አቆጣጠር የዛሬ 33 ዓመትም በኋላ ዘንድሮ ለመጀመሪያ ጊዜ በተመሳሳይ ሳምንት ውስጥ የታላቁ የሁዳዴና የታላቁ የረመዳን ጾምን በእምነቱ ተከታዮች ዘንድ በጋራ ለመጾም ለመጸለይ ጉልበታቸውና ጊዜያቸውን ለፈጣሪያቸው ለመስጠት ወደ ፈጣሪያቸውም ለመልመን ጊዜና እድል አጋጥሟቸዋል። የክርስትናና የእስልምና አማኞችም እጅ ለእጅም ተያይዘው በሚኖርበትም ኢትዮጵያ በተጨማሪም ተመሳሳይ ዝንባሌ በሚታይባቸው የአሜሪካው ኒውጀርሲ፣ ኒውዮርክም፣ ቴክሳስም፣ ካሊፎርኒያ፣ ሚሽጋን፣ ዋሽንግተን ዲሲ፣ ኢሊኖይስም በመሳሰሉ የአሜሪካ ግዛቶች ውስጥ ይህ ዘወትር የማይታየው የታላቁ ረመዳንና የአብይ ጾም መገጣጠም በአማኞች ዘንድ ከፍተኛ ትርጉም ያለውና ውስጣዊ ስሜት መፍጠሩን አንዳንድ መረጃዎች እየገለጹ ይገኛል። የሁለቱ እምነቶችም ሃይማኖታዊ መሰረት ቢለያዩም ዋነኛ ግባቸው አማኞች በጾም በጸሎትም ያላቸውን ለሌላቸው ለመለገስም ራስን በማረቅና ለቀጣዩ መንፈሳዊ ጉዞ ማዘጋጀት በመሆኑ ሁለቱም አጽዋማት በአማኞቻቸው ላይ ከፍተኛ ተጽዕኖ እንደሚፈጥሩ ብዙዎችም ይስማማሉ። ታላቁን የሁዳዴና የታላቁ የረመዳን ጾምን ለምታከናውኑ አማኞችም የህብር ራዲዮ ዝግጅት ክፍል መልካም የጾምና የጥሞና ጊዜ እንዲሆንላችሁ ምኞቱን ይገልጻል። የጠቅላይ ሚኒስትሩን የወለጋ ጉብኝትና የስሙላ የሰላም ጥሪ ኦነግ አወገዘ። በሄሊኮፕተር ከቦታ ቦታ እየተንቀሳቀሱ አካባቢውን መቆጣጠራቸውን ለማሳየት ያደረጉት ሙከራን ወቅሰዋል። የኦሮሞ ነጻነት ግንባር ከፍተኛ አመራር ጠቅላይ ሚኒስትር አብይ አህመድ ዛሬ የካቲት 11 ቀን 2018 ዓ.ም በወለጋ በሄሊኮፕተር ከቦታ ቦታ ተንቀሳቅሰው ያደረጉትን ጉብኝት መሰረት አድርጎ ተቃውሞን ገልጿል። የአብይ አገዛዝ የወለጋ ጉብኝት በሚል ርዕስ ኦነግ ባወጣው በዚሁ መግለጫ ብልጽግና ፓርቲ እንደ ብቸኛ የኦሮሞ የፖለቲካ ፓርቲ ለመሳል በተደጋጋሚ ቢሞክርም ሳይሳካላቸው እንደቀረና ለከንፈር መጠጣ ያህል ስለ ሰላም ቢያወሩም ሰላም ፈላጊ ያለመሆናቸውን ጭምር በመግለጫው ጠቅሷል። ትላንት በቱርክ ፕሬዝዳንት ቀጠናውን ከማናጋት እንዲቆጠቡ ማስጠንቀቂያ ከተሰጣቸው በኋላ አብይ አህመድ ዛሬ ጠዋት በተመረጡ የወለጋ አካባቢዎች ጉብኝት አድርገዋል። የጉብኝቱ ዓላማና መልእክት 3 መሰረታዊ ነጥቦች መሆናቸውን ጉብኝቱን በሄሊኮፕተር በማድረግ አካባቢውን የተቆጣጠሩ መስሎ ለመታየት መሞከራቸውንም በወቀሳ አንስቷል። ወደ ወለጋ የመጓዝ ችሎታ እንዳላቸው ለማሳየት በኦሮሚያ ውስጥ የስልጣን ቅዠትን ለመፍጠር በተደጋጋሚ እንደታየው በሄሊኮፕተር በሚስጥር ጥብቅ ጥበቃ ወደሚደረግላቸው ቅጥር ግቢዎች መግባት ደርሰው ሄደዋል በማለት በወቀሳ ያነሳው ኦነግ በሽፍትነት ላይ የተሰማሩ ተላላኪዎች እንኳን የተወሰነ ቀጠና ለጊዜው መያዝ ይችላሉ፣ ብርታትን ከማሳየት ይልቅ በተመሸጉ አካባቢዎች ውስጥ የሚደረግ አጭርና ሚስጥራዊ ጉብኝት ሊደብቀው የሚፈልገው ደካማነት የሚያመለክት ነው። ትክክለኛ ቁጥጥር ባለመኖሩ ምክንያት ቁጥጥር እንዳለው የሚያሳይባቸው መንገዶች ሁሉ አልቀውበታል ሲል ኦነግ የጉብኝቱን ዓላማ አስታኮ ባወጣው በዚሁ መግለጫ ወቅሰዋል። በኦሮሚያ ውስጥ ያለ ማንኛውም ችግር በሰላማዊ መንገድ ሊፈታ ይችላል በማለት አብይ አህመድ ለይስሙላ ያነሱትን ሀሳብ በተመለከተ በድጋሚ ለሰላማዊ መፍትሄ የይስሙላ ንግግር ለማድረግ ሞክረዋል ሲል ወቅሰዋል። እንዲህ አይነቱ ንግግር አሁንም የተወሰነውን የኦሮሞ ፖለቲካ ማህበረሰብ ሊያታልል እንደሚችል የታወቀ ነው ያለው ኦነግ፣ ሆኖም በተደጋጋሚ በገለጽናቸው ምክንያቶች በአብይ አህመድ የሚነሱ ማንኛውም የሰላም ጥሪ ለሰላም መርህ ተቃራኒ ናቸው። እንደተለመደው አብይ በሀገሪቱ ህዝቦች መካከል አግድም ግጭት ለመቀስቀስ ሞክረዋል። በሰሜኑ የሀገሪቱ ክፍል እየታዩ ያሉትን ለውጦች በማስመልከት የኦሮሞ ጠላቶች የኦሮሞን እድል ለመቀማት እየሞከሩ ነው የሚል አስተያየት ጭምር ሰጥቷል በማለት ድርጊቱን ኦነግ ኮንኖ መግለጫ አውጥተዋል። ይህ በእንዲህ እንዳለ ጠቅላይ ሚኒስትሩ በታንዛኒያ አሩሻ ለሁለተኛ ጊዜ ከዚህ ቀደም ከኦነግ ጋር ያደረጉትን የሰላም ድርድር ተከትሎ ድርድሩ እንዲከሽፍ የተደረገው በጠቅላይ ሚኒስትሩ አገዛዝ መሆኑን የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንደአ በይፋ የተናገሩ ሲሆን በተለይም ሰላም ይስፈን፣ ጦርነት በቃ ያሉ በአዲስ አበባው ሰላማዊ ሰልፍ ለማዘጋጀት የሞከሩ የተወሰኑ የተቃዋሚ ፖለቲካ ፓርቲ አመራሮች ታፍሰው መታሰራቸውን ምክንያት በማድረግ ለሰላም ያልተዘጋጀ አገዛዝ መሆኑን ከኦነግ ጋር የተደረገው ሁለተኛ ድርድርም በሳቸው ፓርቲ ኦሮሞ ብልጽግና ፓርቲ አብይ አህመድ በሊቀመንበርነት ጭምር የሚመሩት ያፈረሰው መሆኑን በይፋ ከመሰከሩ በኋላ አብይ አህመድ በብርሃን ፍጥነት ከስልጣን ያነሳቸው ሲሆን ሰላም የማይወድ በንጹሐን ሞት የሚደሰትና ህዝብን ከህዝብ ለማጫረስ ቆርጦ መነሳቱን በዚያው ማህበራዊ ሚዲያቸው ላይ ከገለጹ በኋላ ተደብድበው የታሰሩ ሲሆን መንግስት ሰጥቷቸው ከነበረው ቤት ውስጥ ቤተሰቦቻቸው በጨለማ ተገፍተው ጎዳና ላይ የተጣሉት አቶ ታዬ
ታዬ ደንዳ ከዓመት እስር በኋላ በዋስ ከተፈቱ በኋላ በቅርቡ ለዳግም እስር ከመዳረጋቸው በፊት አብይ አህመድ የአማራ ህዝብን አጠፋለሁ ማለቱን ከህወሓት ጋር የገባበትን ጦርነት እሱ አቅዶ ከዚህ ቀደም ሰሜን ዕዝ እንዲጠቃ ማድረጉን በአደባባይ በናዝሪት ወይም አዳማ 2500 ለሚሆኑ እሳቸውን ጨምሮ የኦሮሞ ብልጽግና ፓርቲ ከፍተኛ ካድሬዎች መናገሩና የአርቲስት ሃጫሉ ሁንዴሳ ግድያን ጨምሮ የተለያዩ ፖለቲካዊ ግድያዎችና ጥቃቶችን በተመለከተ አስተያየታቸውን መስጠታቸው አይዘነጋም። ይህ በእንዲህ እንዳለ በሀገሪቱ የእርስ በርስ ጦርነት እየተካሄደ ምርጫ ሊደረግ አይችልም፣ በርካታ የፖለቲካ እስረኞች መፈታት አለባቸው፣ የስሙላ ምርጫው ተቀባይነት የለውም የሚል ተቃውሞ ሲቀርብ የቆየ ቢሆንም በቅርቡ በሰሜን አካሄዳለሁ ያለውን ጦርነት ተከትሎ የአብይ አገዛዝ ምርጫውን ጭምር ሊያራዝም እንደሚችል ከምርጫው በፊት ይጠናቀቃል የተባለው አገራዊ ምክክር ኮሚሽን በትግራይ ምክክሩን አለማድረጉን ተከትሎ ዛሬ በድፍኑ ከዚህ ቀደም የተጨመረለት 1 ዓመት አልበቃ ብሎ በጥድፊያ የተቋቋመው ኮሚሽን ያገዛዙን ዓላማ ለማስፈጸም ዛሬም ተጨማሪ 8 ወራት መሰጠቱ ምርጫውም ሊረዘም ይችላል የሚሉ አስተያየቶች መሰጠት ጀምረዋል። ከዚህ ቀደም ምርጫው በዚህ ሁኔታ ውስጥ ሊካሄድ አይችልም በሚል ተደጋጋሚ ተቃውሞ ሲቀርብ መቆየቱ አይዘነጋም። ወደ ምዕራብ አውሮፓ ሀገራት ለመድረስ የሚጓዙ በርካታ ኢትዮጵያን ጨምሮም የተለያዩ አገራት ስደተኞች ሊቢያ ውስጥ ለመደፈር፣ ለግዳጅ የወሲብ ንግድና ለግዳጅ ሰራተኝነት እንደዚሁም ቶርቸር እንደሚዳረጉ የተባበሩት መንግስታት አስታወቀ። የመንግስታቱ ድርጅት አዲስ ባወጣው ሪፖርት ስደተኞቹ ላይ የሚደርሰው ርህራሄ የለሽና ስልታዊ የሰብአዊ መብት ጥሰት ባለው የሚፈጸም ብዙውን ጊዜም ከሊቢያ ባለስልጣናት ጋር ግንኙነት ባላቸው የህገወጥ ሰዎች ዝውውር መረቦች አማካኝነት እንደሆነም ገልጿል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽን ጽህፈት ቤትና የሊቢያ የድጋፍ ተልእኮም ትላንት የካቲት 10 2018 ዓ.ም ባወጡት በጋራ ሪፖርት ሊቢያ ውስጥ የሚገኙ ኢትዮጵያን፣ ኤርትራውያን የሚደርስባቸው ስቃይን ዘርዝሯል። ካለፈው ጥር 2016 ዓ.ም እስከ ታህሳስ 2018 ዓ.ም ያለው ጊዜ የሚሸፍነው ሪፖርት የተዘጋጀ ከ16 የአፍሪካ የመካከለኛው ምስራቅና ደቡብ ኤስያ አገራት የተውጣጡ 100 ገደማ ፍልሰተኞችም ጥገኝነት ጠያቂዎችና ስደተኞችም ቃለ መጠይቅ የተደረገላቸው ሲሆን በቃለ መጠይቁም ከተደረገላቸው ስደተኞች መካከል የኢትዮጵያ፣ የኤርትራ፣ የደቡብ ሱዳን፣ የሱዳን፣ የኬንያና የሶማሊያ ዜጎች እንደሚገኙበት ታውቋል። ወደ አውሮፓ ሀገራት መሸጋገር ለሚፈልጉ ስደተኞች ዋነኛው መተላለፊያ በሆነችው ሰሜን አፍሪካዊቷ ሊቢያ ውስጥ በፍልሰተኞችም ጥገኝነት ጠያቂዎችና ስደተኞች ላይ የሚፈጸሙ ስልታዊ እንዲሁም ሰፊ የሰብአዊ መብት ጥሰቶችና በደሎች ያለምንም ተጠያቂነት እንደቀጠለም በሪፖርቱ ላይ ገልጿል። ሪፖርቱ እንደገለጸው ሊቢያ የሚደርሱ ፍልሰተኞችም ጥገኝነትም ጠያቂዎችና ስደተኞችም ብዙውን ጊዜ መሳሪያም ተደቅኖባቸው በኃይል ይያዛሉ፣ ይታፈናሉ፣ እንደዚሁም ከቤተሰቦቻቸው እንዲለዩ ይደረጋሉ። ይህም ከሆነም በኋላ ይፋ ያልሆነና ህገወጥ የእስር ተቋማትም ይወሰዳሉ ወይም ይጋዛሉ ብለዋል። በማጎሪያም ማዕከላቱ ውስጥም ለረጅም ጊዜያት ይታሰራሉ። በሚደርስባቸውም ስቃይ እና የሰብአዊ አያያዝ ምክንያት ለመፈታት ገንዘብ እንዲከፍሉም እንደሚገደዱም በሪፖርቱ ላይ ተጠቅሷል። ብዙውን ጊዜም ከመንግስት አካላት ጋር ግንኙነት ያላቸው ህገወጥ የሰዎች አዘዋዋሪዎች ስደተኞቹ የሚገኙበትን ተጋላጭ ሁኔታ በመጠቀም ለማትረፍ እንደሚንቀሳቀሱም የመንግስታቱ ድርጅት ሪፖርት ገልጧል። ባለፈው ታህሳስ 2016 ዓ.ም አልኮፍራ በተባለ ስፍራ በሚገኝ የአዘዋዋሪዎች ማዕከል ውስጥ የነበረች አንዲት ወጣት ኢትዮጵያዊት በርካታም ጥቃቶች ተፈጽሞባት እንደነበረና በተደጋጋሚ በመደፈሯም እርግዝናም ኋላም የጽንስ ማቋረጥም እንደገጠማት የመንግስታቱ ድርጅት ሪፖርትም ገልጧል። በኢትዮጵያ ያለውን የእርስ በርስ ጦርነት በጦር መሳሪያ በመደገፍ በግንባር ቀደምትነት ወቀሳ የሚቀርባቸው የአረብ ኤምሬት ፕሬዝዳንት ከአሜሪካው ሴናተር ጋር ውይይት ማድረጋቸው ተገለጸ። የቱርክና ግሪክ ፕሬዝዳንቶችን ለማግኘት የነበራቸው ቀጠሮ በጤና እክል ምክንያት መራዘሙን ተከትሎ የቱርክ መገናኛ ብዙሃን ሞተዋል እስከ ማለት የደረሱበትን ዘገባ ሴናተሩ በወቀሳ በተዘዋዋሪ አንስተዋል። የአሜሪካው ሴናተር ግርሃም ዛሬ ባጋሩት ጽሑፋቸው ከፕሬዝዳንቱ ጋር ለ1 ሰዓት ተኩል መቆየታቸውን ገልጸው በተባበሩት አረብ ኤምሬቶችና በፕሬዝዳንት ሼህ መሐመድ ቢን ዛይድ ላይ ሐሰተኛ ወሬዎች የሚያናፍሱ ሰዎች መሰረት የሌለው ወሬ እያሰራጩ ነው ሲሉ ጽፈዋል። በኢትዮጵያ ለአብይ አህመድ አገዛዝ ያልተቆጠበ ድጋፍ በመስጠት በአማራ ሕዝብ ላይ ያወጀውን ቀጥተኛ ጦርነትና ቀደም ሲል ከህወሓት ጋር ያደረገውንም ጦርነት ተከትሎ በአማራና በትግራይ ለደረሱት የዘር ማጥፋት ጭፍጨፋዎች ከድሮን ድጋፍ ጨምሮ በርካታ የጦር መሳሪያ በመስጠት ለአገዛዙ በሚሰጡት ድጋፍ ወቀሳ የሚቀርብባቸው የአረብ ኤሚሬት ፕሬዝዳንት ሼህ መሐመድ ቢን ዛይድ ሰሞኑን ከጤናቸው
ጋር በተያያዘ የተለያዩ መረጃዎች ሲወጡ የቆዩ ሲሆን በተለይም የቱርክ መገናኛ ብዙኃን የአገሪቱ ፕሬዚዳንት ኤርዶጋን ከአረብ ኤሚሬቱ ፕሬዚዳንት ጋር ለመገናኘት የነበራቸውን ጉብኝት ተሟል መባሉን ተከትሎ ከተራዘመ በኋላ ሕይወታቸው አልፏል የሚል መረጃ ያሰራጩ ቢሆንም መረጃው በአገሪቱ ባለስልጣናት ያልተረጋገጠና አጠራጣሪ መሆኑን ጠቅሰን መዘገባችን አይዘነጋም። የአሜሪካው ሴናተር ሊንዚ ግርሃም ከተባበሩት አረብ ኤሚሬት ፕሬዚዳንት ሼህ መሐመድ ቢን ዛይድ አልናህያን ጋር ዛሬ አቡዳቢ ውስጥ መገናኘታቸው በኤክስ ገጻቸው ላይ ያስታወቁ ሲሆን ሴናተሩ በመልእክታቸው ስለተባበሩት አረብ ኤሚሬቶች መሪ የሚሰራጨው ሐሰተኛ ወሬዎችን ሲሉ ተችተዋል። የቱርኩ ፕሬዚዳንት ጣይብ ኤርዶጋን ወደ አቡዳቢ ሊያደርጉት የነበረውን ጉብኝት ማስተላለፋቸውን ተከትሎ በማህበራዊ መገናኛ ዘዴዎች በተለይም ከቱርክ መገናኛ ብዙሃን እስከ ሕይወታቸው ማለፍ ጭምር ሲሰራጭ የነበረው መረጃ የቱርኩ ፕሬዚዳንት ቢሮም የኤሚሬቱ መሪ የጤና እክል አጋጥሟቸዋል የሚል መልእክት በኤክስ ገጹ ማውጣቱን ተከትሎ ለዜናው መሰራጨት ጉልበት ሆኗል የተባለ ቢሆንም ዘግይተው ማጥፋታቸው ተገልጸዋል። በተባበሩት አረብ ኤሚሬትና ሳውዲ አረቢያ መካከል እየሰፋ የመጣው አለመግባባት አቡዳቢ ላይ ከፍተኛ ትኩረት እንድታገኝ ማድረጉን ያስታወሰው የሮይተርስ ዘገባ ታዋቂ የሳውዲ አረቢያ ማህበራዊ ሚዲያ ተጠቃሚዎች ጭምር አረብ ኤሚሬት ለቀጠናው አለመረጋጋት ግንባር ቀደም ተጠያቂ መሆኗና ፕሬዚዳንት ሼህ መሐመድ ቢን ዛይድም በግል ተጠያቂ መሆናቸውን በወቀሳ ሰሞኑ በስፋት ሲጠቅሱ ቆይተዋል። በኢትዮጵያ በአማራ ሕዝብ ላይ የተፈጸመው የዘር ማጥፋትና የጦር ወንጀል ከጠቅላይ ሚኒስትር አብይ አህመድ ወታደራዊ አዛዦቻቸው በተጨማሪ በውጭ ሀገር እርዳታ ከሚያደርጉላቸው መካከል አረብ ኤሚሬትና ቱርክ በግንባር ቀደምትነት ወቀሳ ሲቀርብባቸው የቆየ ሲሆን በውጭ የሚገኙ የአማራ ብሔር ተወላጆችና ኢትዮጵያን በተደጋጋሚ የተቃውሞ ሰልፍ በኤምባሲዎቻቸው ፊት በማድረግ የዘር ማጥፋትና የጦር ወንጀል እየፈጸመ ላለው የአብይ አህመድ አገዛዝ ድጋፍ እንዳይሰጡ በተደጋጋሚ ተቃውሞ ሲቀርብ እንደነበር አይዘነጋም። የአረብ ኤሚሬት ዜና ወኪል ዋም የአሜሪካው ሴናተር ሊንዚ ግርሃም ዛሬ በቃስር አልሻቲ ቤተ መንግስት ከፕሬዚዳንቱ ጋር መገናኘታቸውን ሼክ መሐመድ ቢን ዛይድ እና ከፍተኛ የሀገሪቱ ባለስልጣናት ከአሜሪካው ሴናተር ጋር ሲነጋገሩ የሚያሳዩ ምስሎችና ቪዲዮዎችም ይፋ አድርጓል። አረብ ኤሚሬት ከኢትዮጵያ አልፎ በሱዳን የእርስ በርስ ጦርነት ጭምር እጇን በማስገባት ለጀነራል ሐምዲት ደጋሎ ቡድን ድጋፍ በመስጠት ከራሷ አልፎ በኢትዮጵያ ውስጥ የጦር ካምፕ እንዲቋቋም በማድረግ የኢትዮጵያን ብሔራዊ ጥቅም የሚጋፋና ከሱዳን ጋር ግጭት ውስጥ የሚከት እርምጃ መውሰዷ በወቀሳ ሲነሳ ቆይቷል። አዲስ አበባ ላይ በትላንትናው ዕለት በቱርኩ ፕሬዚዳንት ኤርኬብም ጣይብ ኤርዶጋን የአገራቸው ስም በመጥፎ መልኩ የተጠለጠለው የእስራኤሉ ፕሬዚዳንት ኢሳቅ ሄርዞግ በመጪው ሳምንት ወደ አዲስ አበባ እንደሚያቀኑም ተገለጠ። ዘ ታይምስ ኦፍ እስራኤል የአገሪቱን ከፍተኛ ባለስልጣናትን ዋቢ አድርጎ ዛሬ እንደዘገበው የእስራኤል ፕሬዚዳንት ኢሳቅ በአዲስ አበባ ጉብኝታቸው ከኢትዮጵያም ከፍተኛ ባለስልጣናት ጋር በአፍሪካ ቀንድ ዙሪያ እስራኤል በምታደርገው የግንኙነት መስፋፋት ዙሪያ ይመክራሉም ተብሏል ብሏል። አዲስ አበባን የጎበኙትም የቱርኩ ፕሬዚዳንት ኤርኬብም ጣይብ ኤርዶጋን ከጠቅላይ ሚኒስትር አብይ አህመድ ጋር በሰጡትም የጋራ ጋዜጣዊ መግለጫ የአፍሪካ ቀንድ በውጭ ኃይሎች የሚዘወሩ ጣልቃ ገብነትም የተነሳም የጦርነትም አውድባ መሆን የለበትም፣ የቀጠናው አገራትም የውስጥ ችግሮቻቸውን በራሳቸው መንገድ መፍታት አለባቸው፣ እስራኤል ለሶማሌላንድ የመጀመሪያው የአገርነት እውቅና መስጠቷም ለራሷ ለሶማሌላንድና ለአፍሪካ ቀንድም ከጥቅሙ ጉዳቱ ያመዝናል በማለትም ቀደም ሲል ያቀረቡትን ውግዘትም አዲስ አበባ ላይ በሰጡት ጋዜጣዊ መግለጫ መድገማቸው ተመልክቷል። በአፍሪካ ቀንድ ከቅርብ ጊዜያት ወዲህም እግሮቿን በስፋት ያስገባቸው ለሶማሊያ መቃደሾ መንግስት ወታደራዊ ስልጠናና ዲፕሎማሲያዊ ድጋፍ ስትሰጥ የቆየችው ቱርክ መሪዋ ፕሬዚዳንት ኤርዶጋን አዲስ አበባ ላይ ለሰጡትም ጸረ እስራኤል አመለካከትም ከእስራኤል መንግስት በኩል እስካሁን ድረስ የተሰጠም ኦፊሴላዊ ምላሽም የለም። የሶማሌላንድ መንግስት የቱርኩ ፕሬዚዳንት ረኪብ ጣይብ ኤርዶጋን በአዲስ አበባ ቆይታቸው የሰጡትን አስተያየትም ተቀባይነት የሌለው ጣልቃ ገብነት ነው ሲል ኮነነ። ሶማሌላንድ ይህ የፕሬዚዳንቱ ንግግር ከቀጠናዊ አጋሮቿ ጋር ያላትን ግንኙነትም ሊያሻክር ይችላልም ስትል አስጠንቅቃለች። የአገሪቱ መንግስት ዛሬ ባወጣው መግለጫ ከቱርኩ ፕሬዚዳንት ኤርዶጋን ከተሰጡት አስተያየቶች መካከል በአፍሪካ ቀንድም ያለውን መረጋጋትና ትብብር አደጋ ላይ የሚጥሉ ናቸው ስትል አቋሟን ገልጻለች። መግለጫው በማከልም የቀጠናው የውጭ ጉዳይ ፖሊሲ ውሳኔዎች መወሰን ያለባቸው በአካባቢዎች መንግስታትና ህዝቦች መሆን አለበት ሲል አቋሙን ገልጿል። የሶማሌላንድ መንግስትም ቱርክ ቀጠናዊ ችግሮችን ሊያባብሱ ከሚችሉ አቋሞችና እንቅስቃሴዎች እንድትታቀብ የጠየቀ ሲሆን በምትኩም ለጋራ መከባበር ጣልቃ ላለመግባትና ለሉዓላዊ ውሳኔ አሰጣጥም እውቅና እንድሰጥ ሲል ጥሪ አቅርቧል። ሶማሌላንድ ከአህጉራዊና ዓለም አቀፋዊ አጋሮች ጋር የምታደርገውን ግንኙነትም እንዲሁም ለዓለም አቀፍ እውቅና የምታደርገው
ጥረትም ሰላማዊና በህዝቧ ዲሞክራሲያዊ ፍላጎት ላይ የተመሰረተ ነው ሲል የሶማሌላንድ መንግስት በድጋሚ አቋሙን ገልጿል። ይህ የሶማሌላንድ መግለጫ የወጣው ለይፋ የሥራ ጉብኝት በተባበሩት አረብ ኤሚሬትና ወደ ኢትዮጵያ የተጓዙት ፕሬዚዳንት ኤርዶጋን ከጠቅላይ ሚኒስትር አብይ አህመድ ጋር በጋራ በሰጡት መግለጫ የሀገራትን ሉዓላዊነትና የግዛት አንድነትን አገራቸው ቱርክ እንደምታከብርና የውጭ መልካም ፖለቲካዊ ፉክክሮች ወይም ጂኦፖለቲካል ኮንፍሮንቴሽን በቀጠናው ላይ ተጽዕኖ እንደሚያሳድሩ ማስገንዘባቸውን ተከትሎ መሆኑም ታውቋል። ፕሬዚዳንት ኤርዶጋን በአዲስ አበባ ቆይታቸውና ጋዜጣዊ መግለጫቸው ወቅትም እስራኤል ለሶማሌላንድ ባለፈው ታህሳስ ወይም በፈረንጆቹ ዲሴምበር 2005 የሰጠችው እውቅና በቀጠናው መረጋጋት ላይ አዎንታዊ አስተዋጽኦ እንደማይኖረው የአገራቸው የአንካራ አቋም መሆኑን አጽንኦት በመስጠትም ገልጸዋል። በሶማሊያ መቃደሾና ራሷን ከሶማሊያ ለአለፉትም 3 አስርት ዓመታት በገነጠለችው ሶማሊላንድ መካከልም ልዩነቶችም እንዲጠቡም ቱርክ የተለያዩ የሽምግልና ጥረት ብታደርግም የሶማሊያ አንድነትን የምትደግፈው ቱርክ የሶማሌላንድን ፍላጎት ባለማሟላቷም የሽምግልና ሚናዋ አለመሳካቱም በተቃራኒው ከሶማሌላንድ ራስ ገዝ ጋር የመግባቢያ ሰነድ የተፈራረመችው ኢትዮጵያ ከሶማሊያ ጋር የገባችው ወታደራዊና ዲፕሎማሲያዊ ፍጥጫ ሰከን እንዲል አንካራ ጉልህ ሚና መጫወቷም የቅርብ ጊዜም ትዝታ ነው። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።